ወአጥፍኡ ኃይለ እሳት የእሳቱን ኃይል አጠፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 25 ቀን የሰማዕቱ ቅዱስ መርቆሬዎስ ዓመታዊ የዕረፍት በዓሉ ነው። በነገራችን ላይ ወር በገባ በ25 ሁልጊዜም ወራዊ መታሰቢያው ነው። ነገር ግን ኅዳር 25 ያው ቅዱስ ጳውሎስ እንደተናገረው ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ጨርሻለሁ፣ ሩጫዬን አጠናቅቄያለሁ ብሎ እንደተናገረው ሃይማኖታቸውን የጠበቁ በተጋድሎ እየበረቱ ሩጫቸውን የጨረሱ አባቶች የዕረፍት ቀናቸው፣ የልደት ቀናቸው፣ የተጋድሎ ጊዜያቸው እንደገና ደግሞ የተወለዱበትና ያረፉበት በቤተክርስቲያናችን ያው መታሰቢያ ይደረግላቸዋልና ኅዳር 25 ቀን የቅዱስ መርቆሬዎስ የታላቁ አባት በሰማዕትነት ያረፈበት ዕለት ነውና እሱን በተመለከተ አጠር ያለ መልእክት እንነጋገራለን። መነሻ የምናደርገው ዕብራውያን 11 ከቁጥር 32 ጀምሮ ነው። በእንተ እለ ጌዴዎን ወባርቆ የፍታሔ ወሰምሶን ወዳዊት ወሳሙኤል ወባይዳንህ ነቢያት። የሚገርመው ነገር ቅዱስ ወይም ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ይለናል። እንደዚህ ነው። ወምን ተእንከ እብል እስመ ሕጹር ዕለትየ ከመ እዜኑክሙ። ብዙ ነገር እንዳልነግራችሁ ጊዜ አጭር ነው ይላል። ብዙ ነገር እንዳልነግራችሁና እንዳልተርክላችሁ እንዳላሰማችሁ ጊዜ አጭር ነው ይልና ስለነማን? በእንተ ለጌዴዎን፣ ስለ ጌዴዎን፣ ስለ ባርቅ፣ ስለ ወፍታሔ፣ ስለ ሶምሶን ወዳዊት ወሳሙኤል፣ ስለነ ዳዊት፣ ስለነ ሳሙኤል ወባይዳንህ ነቢያት፣ ስለ ሌሎቹም ነቢያት እንዳልናገር ይልና እለ በተአምኖ ተጋደሉ። አምነው የተጋደሉ የተጋድሉ ዋጋቸው በእግዚአብሔር ዘንድ እንደሆነ ያመኑ፣ የሚያምኑት አምላክ የሚያድን እንደሆነ፣ የሚያመልኩት አምላክ የታመነ እንደሆነ፣ የሚያምኑት አምላክ ታማኝ እንደሆነ ሰው በውስጡ የሚያስፈልጉት አለ። አማኝ፣ ታማኝ፣ አማኝ፣ ታማኝ፣ አሳማኝ። እነዚህ እለ በተአምኖ ተጋደሉ። በተአምኖ የተጋደሉት ያመኑ፣ የሚያሳምኑ፣ የሚታምኑ ናቸው ማለት ነው። ስለዚህ በተአምኖ የተጋደሉ እለ በተአምኖ ተጋደሉ ወሞው ነገሥታት ወአድሙ ፍናዊሆሙ ተገበሩ ጽድቀ ወረከቡ ተስፋሆሙ ወፈጸሙ አፈ አናብስት። የአናብስትን አፍ የዘጉ አሉ እነ ዳንኤል። እንደገና ደግሞ የእሳቱን ኃይል ያጠፉ አሉ። እንደገና ደግሞ ከሰንሰለት ያመለጡ፣ ከሞት ያመለጡ አሉ። ብዙ ናቸው ይልና ወባይዳንህ ነቢያት። ስለ እነዚህ ሁሉ እንዳልናገር እንዳልተርክ ሕጹር ጊዜ አጭር ነው አለ። ጊዜ የለኝም ነው ይልና ወአድሙ ፍናሆሙ መንገዳቸውን አስተካክለው እለ በተአምኖ ተጋደሉ። አምነው የተጋደሉ በማመን የሚያመልኩትን አምላክ ያመኑና ለአምላካቸው የታመኑ አማኝ፣ ታማኝ፣ አሳማኝ ሆነው በማመን የተጋደሉ ማንን? እግዚአብሔርን የሚታመነውን አምላክ የአምነው የተጋደሉ ይልና የአናብስትን አፍ የዘጉ ርዕሳችን ደግሞ ወአጥፉ ኃይለ እሳት የእሳትን ኃይል ያጠፉ። ሶስት ነገሮችን እንውሰድ። ቂርቆስና ኢየሉጣ የፈላ ውሃ ፊታቸው ላይ ተቀምጦ ወደዚያ እንዲገቡ ሲታዘዙ ቅዱስ ቂርቆስ የተናገረው ነገር አለ። ምንድን ነው ያለው? ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። እሳቱን ውሃ አድርጎ አናንያ፣ አዛርያ፣ ሚሳኤልን ያሻገረ የፈላውን ውሃ ቀዝቃዛ አድርጎ ያሻግረናል። እናቴ ሆይ እመኝ አላት። አየው። አሁን ለቅዱስ ቂርቆስና ለኢየሉጣ እምነታቸው የሆናቸው የአናንያ የአዛርያ እምነት ነው። የአናንያ የአዛርያ እምነት ምንድን ነበር? ንጉሥ ሆይ አምላከከሂ ኢናመልክ ወለምስልሂ ዘወርቅ ዘገበርከ ንሕነ ኢንሰግድ። አምላክህን አናመልክም ጣዖት ነውና፣ ለአንተም አንሰግድም ሰው ነህና። የምንሰግድለት አምላክ ሀሎ ንጉሥነ ወሀሎ አምላክነ በሰማይ ውእቱ ያድነን። ንጉሳችን አምላካችን በሰማይ አለ፣ እሱ ያድነናል አሉ።
እንደውም ምን አሉ? ይትባረክ እግዚአብሔር አባቶቻችን 600,000 እስራኤላውያንን የኤርትራን ባህር ከፍሎ ያሻገረ እኛን ደግሞ የነደደውን እሳት ከፍሎ ያሻግረናል። ውሃ አድርጎ አቀዝቅዞ ያሻግረናል። አዎ አህለፍ ከነ ማእከለ እሳት ወማይ ዋውፃይ ከነ ውስተ ዕረፍት ብለን እንዘምራለን። በእሳትና በውሃ መካከል አሻገርከን ወደ ዕረፍትም አወጣህን ብለን እንዘምራለን ብለው አያችሁ። ቂርቆስና ኢየሉጣ አናንያ አዛርያን ሚሳኤልን ያዳነ ያድነናል ብለው ታመኑ። አናንያ አዛርያ ሚሳኤል ደግሞ 600,000 እስራኤል አባቶቻችን የኤርትራን ባህር ከፍሎ ያሻገረ እግዚአብሔር ያሻገረናል ብለው ተናገሩ። 600,000 እስራኤላውያን ደግሞ ምን ብለው ተሻገሩ? ኦረርኩ ከማድኖም ሞት የዘው ቀደምት አበው እነሆ ኖህን ከሞት አድኜ አሻግሬዋለሁ፣ ሎጥን ከእሳት አውጥቼ አሻግሬዋለሁ እያለ እግዚአብሔር አንዱ በአንዱ ተውፊት ማለት ቅብብሎች ነውና ይሄ እግዚአብሔር ስራና ቸርነት አድኅኖተ እግዚአብሔር ከአበው ወደ መሳፍንት ከመሳፍንት ወደ ነገስታት ከነገስታት ነቢያት ደቂቀ ነቢያት እያለ ወደኛ የመጣ ነውና ስለዚህ ምን አለ? እነሆ የእሳቱን ኃይል አጥፍተው የተሻገሩ አሉ አለና የአናብስትን አፍ የዘጉ አሉ። ወድኅኑ እምአፈ ኲናት ከጦርነትም የዳኑ አሉ ይልና ወጸኑ በሕማሞሙ ወኃየሉ በውስተ ጸብ በተጋድሏቸው የጸኑ ነገስታትን ያሸነፉ አሉ። ይልቁንም ደግሞ የማርቆስ ወንጌል ምዕራፍ 13:6 ላይ ለክፉዎቹ ምስክር ሊሆንባቸው ለእናንተ ደግሞ ምስክር ሊሆንላችሁ በነገስታት ፊት ትቆማላችሁ፣ በስሜ ትገረፋላችሁ። እንደገና በዮሐንስ ወንጌል ምዕራፍ 15 ላይ ደግሞ ከዓለም ብትሆኑ ኑሮ ዓለም የራሱን ይወዳል፣ ነገር ግን ከዓለም ነበራችሁ፣ ከዓለም መረጥኳችሁ፣ ጠራኋችሁ። አሁን ከዓለም ተጠራችሁ እንጂ ዓለማውያን አይደላችሁም። ዓለማውያን ስላይደላችሁ ዓለም የራሱን ስለሚወድ እናንተን ግን ያሳድዳችኋል። እኔን አሳደውኛል፣ እናንተንም ያሳድዷችኋል። እኔን ገለውኛል፣ እናንተንም ይገሏችኋል። ነገር ግን ስማችሁ በመንግሥተ ሰማያት ነውና ይልቁንም የምትጋደሉት ተጋድሎ፣ የሚቆረሰው ስጋችሁ፣ የሚፈሰው ደማችሁ፣ መከራችሁ በሙሉ የመንግሥተ ሰማያትን ቁልፍ መያዣ ነውና ደስ ይበላችሁ አላቸው። ክብርና ምስጋና ለመድኃኔዓለም ይሁን። ስለዚህ ከነዚህ መካከል ዛሬ ሰብአይታቲሁስ ስለ ክርስቶስ የክርስቶስ ምስክሮች ዓለምን የዞሩ የተጋደሉ እለ በተጋድሎ ጸኑ፣ በተጋድሎ የጸኑ በመከራ የጸኑ ነገር ግን የመከራው ብዛት ዓላማቸውን ያላሰናከላቸው ማዕበሉ ቢነሳ ሞገዱ ቢነሳ መከራ በሰውነታቸው ላይ ቢመጣ እግዚአብሔርን ይዘው እግዚአብሔርን አምነው ያለፉ እነዚህ ቅዱሳን ብሉይ ኪዳን ላይ እነ ኢሳይያስ ስንመለከት በመጋዝ ተሰንጥቀው፣ እነ ኤርምያስ ወደ ጉድጓድ ወደ ቀበሮ ጉድጓድ ተወርውረው፣ እነ ሕዝቅኤልም እንደዚሁ መከራ ያላየና ያልተሻገረ የለም። ለዚህ ነው ጊዜ አጭር ነው ስለነዚያ ሁሉ እንዳልተርክ አለ ቅዱስ ጳውሎስ። ስለዚህ በዚህች ቀን ስሙ መርቆሬዎስ ይባላል። በዚህ በቅኔ ቤት ግን ፕሩፓዴር ይባላል። በቅኔ ቤት ፕሩፓዴር ይባላል። መርቆሬዎስ የሆነ ፕሩፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛው ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። በነገራችን ላይ የሐዋርያት ጥሪ እስካሁን ዓለምን ታገለግሉ ነበር፣ አሁን እኔን ታገለግላላችሁ ነው። ለጊዜው በእግር ተከተሉኝ፣ በኋላ ግን በስራ የምሰሉኝ ነው። በስራ የምሰሉኝ ነው እና ሐዋርያ ማለት ተጓዥ ማለት ነው። የእግዚአብሔር አገልጋይ ማለት ነው። የኢየሱስ ክርስቶስ አገልጋይ ማለት ነው። ለምሳሌ 12 ሐዋርያት፣ 70 አርድእት፣ 36 ቅዱሳት አንስት ቤታቸውን ጥለው የእጁን ታምራት የቃሉን ትምህርት እያዩ የኖሩ 120 ቤተሰብ ይባላሉ ማለት ነው። እና እነዚህ የማን አገልጋይ? የእግዚአብሔር አገልጋዮች ይባላሉ። ዓለም በሙሉ 8 ቢሊዮን ሆኗን አሁን የዓለም ቁጥር ሁሉ የእግዚአብሔር አገልጋይ ነው። ሊሆንም ላይሆንም ይችላል ነው። ምክንያቱም አንዳንዱ ስልጣኑን ያገለግላል፣ አንዳንዱ ሀብቱን ያገለግላል፣ አንዳንዱ ራሱን ያገለግላል፣ አንዳንዱ ደግሞ ሕዝብ ያገለግላል፣ አንዳንዱ ሀገር ያገለግላል፣ አንዳንዱ ደግሞ ያን ባይሆን ሆዱን ያገለግላል። ከዚያ ቀጥሎ ደግሞ ሰው የሚያገለግለውንም ለይቶ ላያውቅ ይችላል። ነገር ግን እነዚህ ሁሉ እግዚአብሔርን አገልጋዮች ናቸው። አንዳንዱ ቋንቋ ሲያገለግል፣ አንዳንዱ ራሱን ሲያገለግል፣ አንዳንዱ ስልጣኑን ሲያገለግል፣ አንዳንዱ ቤተሰቡ ሲያገለግል፣ አንዳንዱ ደግሞ ጣዖት ሲያገለግል፣ እንዳለመታደሉ ጣዖት የሚያገለግላል። ጣዖት አንዳንዱ ሰይጣንን የሚያገለግል። ለዚህ እኮ ነው ሰይጣን ተጠምቆ ውጣ ሲባል አሳድጌ የሚል ነገር ይናገራል አይደለ? ለምን? ሰውየው ሲያገለግለው ኑሮ አለ።
ከልብስ ሳይቀር ከምን ሳይቀር ቀኑ እየቆጠረ አንድ ቀን እሑድ ቤተክርስቲያን ይገኛል፣ ሮብ ጠንቋይ ቤት ይገኛል። ያ ነው አገልግሎት የሚባለው። ገንዘብ እየወሰዱ ጨፌ እየጎዘጎዙ ዛት፣ ሟርት፣ ጥንቆላ ወዘተ በዚህ ውስጥ የሚያገለግሉ በጣም ብዙዎች አሉ። ለዚህ ነው እነዚህ ግን ከዓለም የነበሩ ከዓለም የተጠሩ በዓለም የነበሩ ከዓለም የተመረጡ ከዓለም የነበሩ ዓለሙን የናቁና አማን መነኑ ሰማይ ጣይማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪ ይላል። ሰማዕታት የዚህን ዓለም ናቁ፣ ጣዕሙን ናቁ፣ አለባበሱን ናቁ፣ አነዋወሩን አመጋገቡን ናቁ፣ የዚህን ዓለም ፍቶቱንም ዓለሙን ሁሉን ናቁ ይልና እስከ ሞት ድረስ የታመኑ ሆኑ ይለናል። ወካው ደግሞ በእንተ እግዚአብሔር ደማቸውን አፈሰሱ፣ ስጋቸው ሲቆረስ አንዳንዶቹ ለአራዊት፣ አንዳንዶቹ ለእሳት፣ አንዳንዶቹ በገደል፣ አንዳንዶቹ በተለያየ መልኩ። ስለዚህ ይህም ቅዱስ አስሊጵ ከምትባል አገር ነው ይላል። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው ይለናል። እያንዳንዳቸው ሐዋርያት የራሳቸው ተወልዶ ያደጉበትና የወጡበት ማህበረሰብ አለ። ነገር ግን የሚያመልኩት እግዚአብሔር ነው፣ የሚያገለግሉት ግን እግዚአብሔር ነው። ከተለያየ ቦታ ነው የወጡት፣ ከተለያየ ቦታ ወጥተዋል። ከተለያየ ቦታ ይውጡ፣ ከተለያየ ቦታ ይወለዱ እንጂ የሚያገለግል ቤተሰባቸው ብዙ ነው፣ እናት አባታቸው ብዙ ነው፣ አገራቸው ብዙ ነው። የሚያገለግሉትን ግን አንድ እግዚአብሔር ነው፣ አንድ እግዚአብሔር ነው። እኛው ኢትዮጵያ አንዲት ናት። በአንዱ ሀገር ላይ ግን እግዚአብሔር ብቻ ነው የምናገለግለው። ቅድም እንዳልኩት በጣም ብዙ ነው። አዲስ እምነት እንኳን ከ20 ሺህ ያላነሰ እምነት ኢትዮጵያ ላይ አለ። ሀገሯ አንዲት ኢትዮጵያ ነው። በአንዷ ኢትዮጵያ ላይ ግን አሁን ያልኩት ነው። ከዚያ ውጭ ደግሞ አሁን ከምለው ውጭ ደግሞ ጣዖት የሚያገለግላለ፣ ሰይጣን የሚያገለግላለ፣ ዝም የሚያገለግላለ፣ ራሱን የሚያገለግላለ፣ ቋንቋ የሚያገለግላለ፣ ተራራ የሚያገለግላለ፣ ሰው የሚያገለግላለ፣ ሰይጣን የሚያገለግላለ፣ ዛር፣ ሟርት፣ ጥንቆላ የሚያገለግላለ በጣም ብዙ በዚች በቅዱስ ሀገር ላይ ሀገረ እግዚአብሔር ተብላ ባለችበት ሀገር ላይ ብዙ ነው። ሐዋርያት ግን ከተለያየ መልኩ ይውጡ፣ የሚያገለግሉት ማለት ነው እግዚአብሔር ነው። የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር ይላል። አውሬ ማደን ነበረ። አባቱ አያቱ አውሬ ያድኑ ነበር ይላል። በነገራችን ላይ በሀገራችን ቆቅ፣ ጅግራ የሚያድኑ አሉ። እነዚህ የሚበሉ ነገሮች ናቸው። ሌላው ደግሞ አንበሳ ያድናል፣ ቀበሮ ያድናል፣ ነምር ያድናል። አሁን እነዚህ ደግሞ የወንድነት መገለጫ በወንድነት ደረጃ አባቴ አንበሳ ይገድል ነበረ፣ አያቴ ነብር ይገድል ነበረ ብለው እንደነዚህን አራዊት በማደን ጅብ በመግደል ወዘተ የሚኖሩ አሉ። እንደዚህ ነው እንግዲህ ምንድን ነው ስራቸው? አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ገጸ ከለባት ወገንም ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት ይላል። በነገራችን ላይ ይሄ በእያንዳንድ ቤተ ክርስቲያናት በስዕል ላይ ስትመለከቱ ገጸ ከለባት የሚባሉ አሉ። ገጸ ከለባት ማለት ከአንገታቸው በላይ አውሬ ናቸው፣ ከአንገታቸው በላይ ሰው ናቸው። ሁለት እግር አላቸው ከታች ማለት ነው። ሁለት ክንድ አላቸው፣ እጅ አላቸው። ከአንገታቸው በላይ ግን አውሬ ናቸው። ጆሮ አላቸው፣ ራስ አላቸው፣ አፍንጫ አላቸው፣ ምላስ አላቸው፣ ጥርስ አላቸው። ግን የምንድን ነው ከዚህ በላይ ያለው የአውሬ ምስል ነው ማለት ነው። ገጸ ከለባት ይባላል። በላተኞች ናቸው የሚባሉ ናቸው። ይህን ነው ሁለተኛም ምንድን ነው የሚለው? ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያቱን በሉት። ምን ሊያድን ነው ማለት ነው። ሊያድን እንደሄደ በዚያው በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ክብርና ምስጋና ለመድኃኒዓለም። አየው እግዚአብሔር ሊያደርገው ያሰበውን ነገር ገጸ ከለባት በለው፣ አንበሳ በለው፣ ዘንዶ በለው፣ ማንም አያስቀረው። አየው ዳንኤል ሊሰራው ያለው ነገር ስላለ ወደ አናብስት ቢወረወር የአናብስቱን አፏ ያደረገለት እግዚአብሔር ነው። ስለዚህ ዳንኤል ብዙ ትንቢት እንዲናገርና ብዙ ስራ እንዲሰራ ያደረገው ከዚህ አትርፎ ነው። ሶስት ወጣቶችም እንደዚሁ ቂርቆስና ኢየሩሳሌም እንደዚሁ። ስለዚህ ይህን ሰውዬ አያቱን በልተውታል። አያቱን ከበሉት በኋላ አባቱን ሊበሉ ሲሉ ምንድን ነው ያላቸው? መልአኩ መጣና ከዚህ ሰው ደግ ልጅ፣ መልካም ልጅ፣ ከዓለም ተወልዶ ዓለምን የሚንቅ ከሰው ተገይቶ የሰውን የኃጢአት ስራ የማይሰራ ጽድቅን ገንዘብ የሚያደርግ ከሰው ተገይቶ አምላኩን የሚወድና ለሃይማኖቱ ታማኝ ሆኖ የሚያገለግል ከዓለም ተገይቶ ዓለምን የሚንቅ የዓለምን አመጋገቡን፣ አለባበሱን፣ አነዋወሩን የሚንቅ ልጅ ይወለዳልና እንዳትነኩት ሲላቸው አየሁ። ለካም እግዚአብሔር ተው ካለው አውሬ አይባልም። ለምሳሌ እንውሰድ።
አቡነ አረጋዊ ደብረ ዳሞ ስር ላይ ሆነው ይቺ ተራራ ደስ ትላለች፣ በተራራ ላይ ወጥቼ ለኢትዮጵያ ሕዝብ ከእግዚአብሔር ጋር በጸሎት ብነጋገር እያሉ ጻድቁ ይነጋገሩ ነበር። መልአኩ መጣና ምንድን ነው ያለው? አንተን ምሰሶ ሆኖ ወይም ደግሞ ድልድይ ሆኖ ወይም ደግሞ በእግዚአብሔር ቸርነት ወደ ላይ የሚያወጣ ኃይል ይመጣልሃል፣ እንዳትፈራ ጅራቱን ያዘው። ጅራቱን ከፊት 30 ነው፣ ከወገብህ ላይ የሚጠመጠም 15 ነው፣ ከኋላ የሚሆነው 15 ነው። 60 ክንድ ጅራት ያለው ዘንዶ ይመጣልሃልና እንዳትፈራ አለው። እንደተባለው መሬትን እያንቀጠቀጣት መጣና ወደ ተራራው ሲወጣ ጻድቁ ወገቡን ሲይዙት 15ቱ አቡነ አረጋዊ ወገብ ላይ ተጠመጠመ። 30ው ከፊት 15ቱ ከኋላ 15ቱ ወገቡ ላይ አቡነ አረጋዊ ተራራው ላይ ወጡ። አየው፣ ዘንዶ እሳት ነው፣ ተናካሽ ነው፣ ተናዳፊ ነው፣ በላተኛ ነው። እግዚአብሔር ግን ጻድቁን አወጣ ወደ ተራራው ማለት ነው። እና የመርቆሬዎስን አባት እንዳይበላው እግዚአብሔር በመልአኩ ከለከለ። ምን ብሎ? ከዚህ ሰው ጉልበት መልካም ልጅ ይወለዳልና ወንጌልን የሚመሰክር መስቀል የሚሸከም ይልቁንም ደግሞ ዓለምን በወንጌል የሚያርስ እለሃረ ሰዋ ለምድር በዕርፈ መስቀልከ አወዘሩ መዝገበ ቃልከ። የእግዚአብሔርን ቃል በዓለም ላይ የሚዘሩና በመስቀል የሚያርሱ ወንጌላውያን አባቶች ከተባሉት መካከል አንዱ ይህ ነውና ከዚህ ሰው የሚወለደው ልጅ ዓለምን በወንጌል ዓለምን በመስቀል የሚያርስ ሐዋርያ ነውና እንዳትነካ ከሱ ይወለዳል ብሎ ከለከለው ነው የሚለው። በዚህን ጊዜ ነው ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ አላቸው፣ ሆኑለት። እንደ በጎች የዋሆች ሆኑ አላቸው፣ እንደ በጎች የዋሆች ሆኑለት። ገጸ ከለባት እነዚህ ሰው ይበሉ የነበሩ ሰዎች እግዚአብሔር አገረመና በምን አድርጎ ዙሪያቸውን በእሳት አነደድና እንዳይንቀሳቀሱ አደረጋቸው። ሲያደርጋቸው ሂደው ለመርቆሬዎስ አባት ሰገዱ። የእግዚአብሔር ሰው ነው፣ ሰገዱለት። ሰግደው ሲጨርሱ ምን አደረገ? ጸባያቸውን ለወጣቸው። ከበላተኛነት ወደ የዋህነት፣ ከአውሬነት ወደ በግነት፣ ከክፉነት ወደ ደግነት ቀየራቸው። የእኛንም ሕይወት መድኃኔዓለም ይለውጥልን። ዛሬ ሰው የሰውን ደም እየጠጣ የሰው ስጋ እየበላ ሰው ክፉ ነው። ዛሬ በምናየው ደረጃ እንደ ሰው መልካም አልነበረም። ምክንያቱም ከሰው የሚበልጥ ለእግዚአብሔር ማንም የለም። እግዚአብሔር የተወለደው ከሰው ነው አይደለም። ስለዚህ ሰው መልካም ነበር፣ ስራው ግን ክፉ ሆነ። ምንድነው? ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሎ ያመጣው ሰው ክፉ ሆነ። ዛሬ እንደ ሰው ክፉ የለም። ዛሬ ጅብ አይባላም፣ አንበሳ አይባላም፣ ነብር አይናከስም። ዛሬ እየተናከሰ ያለ ማን ነው? ሰው ነው። የሰው ጸባይ ሊለወጥ አልቻለም። የአራዊት ጸባይ እንዴ! በኖኅ መርከብ ውስጥ ኦሪት ዘፍጥረት ምዕራፍ 6 ላይ የገቡ ነፍሳት እኮ ጸባይ ለውጥ አምጥተዋል እኮ። ጅብ ጯሂ ነበረ፣ ጩኸቱን ትቷል። እባብ ተናዳፊ ነበር፣ መናደፉን ትቷል። አሞራ ጯሂ ነበረ፣ መጮሁን ትቷል። እዛ ነምር ምንድን ነው? ተናዳፊ ነበረ፣ ወይም ደግሞ ደመጣጭ ነበረ። ሁሉም እያንዳንዳቸው የጸባይ ለውጥ አምጠው ነው። አንዱ አንዱን ጠብቆ የሆነ ነገር ብናደርግ አውጦ ወደ ባሕር ይጥለናል ብለው ሁሉም የጸባይ ለውጥ አምጥተው ወጥተዋል ከዚያ ከመርከቡ ላይ። አያችሁ፣ መርከብ ማለት እች ቤተክርስቲያን ናት። ከቤተክርስቲያን እየወጣን እየገባን እንዴት የጸባይ ለውጥ እንዴት ይጠፋል? መልካም መሆን እንዴት ይጠፋል? ሰው ክፉነቱን ተሸክሞ እንዴት ይጓዛል? እንዴት ይወጣል? እንዴት ይገባል ማለት ነው። ስለዚህ በኖኅ መርከብ ውስጥ የነበሩ ነፍሳት በሙሉ ተናካሹ፣ ተናዳፊው በይው ሁሉ ሰላማዊ ገራም የዋህ ሆኖ ወጥቷል። ያቺ የኖኅ መርከብ ቤተክርስቲያን ናት። በቤተክርስቲያን ስጋው ደሙን እየተቀበልን ጸበል እየጠጣን መስቀል እየታሸን እና እምነት እየተቀባን የምንኖር ኪዳን እያዳመጥን ወንጌል እየተማርን ቅዳሴ እያስቀደስን የምንኖር እንዴት የጸባይ ለውጥ ማምጣት አቃተን? እንበላላለን፣ እንገፋፋለን። አንዱ አንዱን ይሸጣል፣ አንዱ አንዱን ይበላል። ምናሴ የበላው ለምናሴ አንዱ አንዱን እየበላው ነው ያለው። ምንድን ነው እያየን ያለው? ወንዝ የተሻገረ ደንበር የደፈረ ሌላ ኃይል የለም፣ እርስ በርሳችን ነው። ስለዚህ ሌላው ለምሳሌ አሁን ብንወስድ
በቤተ ክርስቲያናችን አስተምህሮ እግዚአብሔር በንስሐ ይጠራል። እግዚአብሔር በወንጌል ይጠራል። የቅዱስ ጳውሎስን እኮ ክፉነት እኮ እግዚአብሔር ለውጦታል አይደል? ቅዱስ ጳውሎስ እኮ ምንድን ሳውል ተብሎ ቤተክርስቲያን ያቃጠላል፣ አገልጋዮችን ይገላል፣ መጻሕፍትን ይቆነጻጽላል፣ ያቃጠላል። እግዚአብሔር ግን ለወጠና ብርሃነ ዓለም ጳውሎስ ብሎ ለውጦታል። እኛን የሚለውጠን መድኃኔዓለም ምንድን ነው የሚለው? ወደ ገራምነት ለወጠውና እንደ በጎች የዋሆች ሁኑ አዎ አላቸው። እንደ በጎች የዋሆች ሆኑ፣ አብረውትም ወደ መንደር ገቡ ይላል። የጸባይ ለውጥ አመጣው ነው። የጸባይ ለውጥ አመጡ፣ የዋህ ሆኑ፣ አብረውት ከመርቆሪዎስ አባት ጋር ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሪዎስ በተወለደ ጊዜ ስሙን ፑልፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሪዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሪዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፑልፓዴርንም መርቆሪዎስ ብለው ሰየሙት ይላል። ታሪክ ተለወጠ። የነ ገብረ መንፈስ ቅዱስን ታሪክ ስንመለከት የገብረ መንፈስ ቅዱስ እናት አባት ችግር ነበረባቸው። ገብረ መንፈስ ቅዱስ ሲወለድ ቤታቸው በበረከት ሞላ። ይልቁንም ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ የአፍ መፍቻ ቋንቋ እግዚአብሔር ማመስገን ሆነ ይላል። የተክለ ሃይማኖት ቤተሰብ ጸጋ ዘአብ እግዚአርያ እነዚህም እንደዚሁ ቤታቸው አገልግሎት እንጂ ሀብተ ክህነት እንጂ ሀብት አልነበራቸውም። ተክለ ሃይማኖት ሲወለድ ቤታቸው በበረከት ሞላ ነው ብለው አባቶቻችን ልጅ ሲወልዱ ናሁ ጸጋሁ ለእግዚአብሔር እሴተ ፍሬ ለክርስት ልጆች የእግዚአብሔር ስጦታዎች ናቸው። የመጀመሪያ ልጆች ስጦታዎች ናቸው፣ ጸጋ ናቸው፣ ሀብት ናቸው። እዚያ ቀጥሎ ደግሞ ልጆችን የሰጠ እግዚአብሔር ልጅ ያለ በጀት አይሰጥህም። ልጅ ከሰጠህ ልጅ ነው ትልቁ ስጦታ። ልጅ ከሰጠህ ሀብት እንዴት ይነሳል እግዚአብሔር? ስለዚህ እነሆ ምንድን ነው የሆነው? መርቆሪዎስ ሲወለድ እናት አባቱ ከአረማዊነት ወደ ክርስቲያንነት መጡ። ኖህ ተባለ ሰውየው፣ እሷም ታቦት ተባለች፣ እሱም ደግሞ መርቆሪዎስ ተብሎ ተሰየመ ይለናል። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሪዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖህና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሱ ያቀረባቸውን ሁሉንም አራዊት አጠፏቸው ይላል። ይሄ የሙሴንና የአሮንን በትር እግዚአብሔር ለምልክት አድርጎ ሰጥቷቸዋል። እና ሙሴን ምንድን ያለው? በትር ክንጣለው አለው። ሲጥለው እባብ ሆነ። አንሳው አለው፣ እንደገና ዱላ ሆነ። ይሄ ምልክት ነው አለና አሮንና ሙሴን ወደ ፈርዖን ላካቸው። አሁን ፈርዖን አላምንም፣ እግዚአብሔርን አላውቅም፣ እስራኤልን አልለቅም ብሎ በትዕቢት በጸና ጊዜ አሮን በትሩን እባብ አደረገ። የፈርዖን ጠንቋዮችም በትራቸውን እባብ አደረጉ። የአሮን በትር እባብ የሆነችው የፈርዖን ጠንቋዮች በትር እባብ የሆነውን ዋጧቸው ነው የሚለው። ተአምር ጠንቋይም ያደርጋል፣ እነዚህ አስማተኞችም ያደርጋሉ። ነገር ግን የእግዚአብሔር ኃይል ደግሞ ከዚያ የበለጠ ነው ማለት ነው። ይህን ነው የሚናገረው። ምንድን ነው የሚለው? ወደ ነበሩበት መለሳቸውና የነበሩትማ ገጸ ከለባት ይባላሉ። ከአንገታቸው በታይ ሰው ናቸው፣ ከአንገታቸው በላይ አውሬ ናቸው። አሁን ላይ ግን እግዚአብሔር ለውጧቸው ነው። ታያቸው ዘንድ ግን ልመልስልህ አለና መልሶ ወደ ነበሩበት ሲያደርጋቸው መልሶላቸው ንጉሱ ያቀረባቸውን ሁሉንም አራዊት አጠፏቸው፣ ዋጧቸው ይላል። ንጉሱም ይህን በአየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሪዎስን አባት ለመኑ። እርሶም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ፣ ወደ ነበሩበት ተመለሱ። እግዚአብሔር አምላክ ይህን ክፉነት አስወግዶ ወደ ነበርንበት የቀድሞ ልዕልናችን ደግነታችን ኢትዮጵያውያን አይደለም ከኢትዮጵያውያን ጋር ግብፃዊው አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጣው እኮ ንጉሱ ቅዱስ ላሊበላ ከደብረ ሮሃ ከላስታ ዝቋላ ድረስ ይዞ መጥቶ እኮ ነው ንጉሱ ቦታ ሰጥቶ ሄደ እኮ። ዛሬ እኛ በቦታ እንጣላለን፣ በቦታ እንገፋፋለን። የኢትዮጵያ የትናንት ታሪኳ ለግብፃዊ መነኩሴ እኮ ምድረ ከብድን እንደገና ደግሞ ዝቋላን የሰጠች እኮ ሀገር ናት ኢትዮጵያ። ምን ይህ ብቻ ከሮምና ከአንጾኪያ ለመጡ ለእነ አቡነ አረጋዊ ደብረ ዳሞን፣ ለእነ አባ ሊቃኖስ ለእነ አባ ሊባኖስ አሁን ይሄ ደብረ ሊባኖስ ገዳም ከ9 ቅዱሳን አባ ሊባኖስ መጥቶን የገደመው። መጨረሻ ላይ ግን እግዚአብሔር በመላኩ
የገዳሙ ስም ደብረ ሊባኖስ ይባልና ደብር ማለት ጫካ ማለት ነው። ሊባኖስ ማለት ያንተ ስም ነው። ገዳሙ ስሙ በአንተ ይሆንልሃል። መኖሪያው ግን ለኢትዮጵያዊ በቀል ለአቡነ ተክለ ሃይማኖት ነው ተብሎ አሁን እዚህ ላይ ያለው ገዳም ደብረ ሊባኖስ ማለት ከሮም ለመጣ መነኩሴ ነው ስሙ የተሰጠው አይደል? ገዳም የተሰጠው አድዋ አካባቢ ኦደ ዞረ አድዋን ዞርናት አየናት ወደድናት ነው። ስምንቱም ቅዱሳን አድዋ ዙሪያውን ይዘው ቁጭ ብለዋል። እና አባ ገሪማ ዘመደራ እና አባ ጽማ እና አባ ሊቃኖስ እነዚህ ሁሉ ትልልቅ ቦታ ይዘው ነው የተቀመጡት። የሚገርመው ነገር ዛሬ ቢመጡ ግን ማን ይቀበላቸዋል? ዛሬ እዚህ እርስ በርሱ የሚበላላ ትውልድ በቦታ በመንደር በወጥ በቋንቋ የሚበላላ ትውልድ አሁን እነዚህ 9 ቅዱሳን ቢመጡ ዛሬ ማን ያሻግራቸዋል? ማን ቦታ ይሰጣቸዋል? የሚገርም ነገር ነው። የኢትዮጵያ ታሪክ ይሄ ነው። ይህን ታሪክ እግዚአብሔር ይመልስልን እና ከዚህ በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸውም ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበረ። ሰው በሰው ስለተጠበቀ ያስደንቃል። የትናንት አባቶቻችን እኮ ይጠበቁ የነበረ በአውሬ እኮ ነው። አቡነ አረጋዊ በዘንዶ የወጡ አባት ናቸው። ገብረ መንፈስ ቅዱስ 60 አናብስት 60 አናብርት 120 አውሬ እኮ ነው። በ120 አውሬ ይጠበቁ ነበረ። ሰው በሰው ቢጠበቅ ምን ያስደንቃል? ሰው ወንድሙ ወንድሙ ቢጠበቀው ምን ያስደንቃል? የሚያስደንቀው በአውሬ የሚጠበቁ አባቶች ናቸው የሚያስደንቁት። ሰው በሰራው በአውሮፕላን የሚሄድ ሰው ምን ይደነቃል? የሚደነቀው በደመና የሚሄድ ጻድቅ ነው። በደመና የሚሄድ ጻድቅ ነው። ሰው በሰራው በስልክ ቢያወራ ምን ይደነቃል? የሚደነቀው ተሰአሎ እግዚአብሔር በደመና ወበአውሎ ለኢዮብ ይቤሎ ከሙሴ ጋር 570 ጊዜ በደመና ውስጥ የተነጋገረ በደመና እግዚአብሔርን ያናገሩት ናቸው የሚደነቁት። በደመና ኢዮብ እግዚአብሔርን ተነጋገረው። የሚደነቀው በስልክ ያወራው አይደለም፣ በደመና ከእግዚአብሔር የተነጋገሩ ቅዱሳን ናቸው የሚደነቁት። ሰው በሰራው ሰው ቢነጋገር ምን ያስደንቃል? ይህን ማየት መቻል ነው። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሱም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እሱ ያመጧቸው ዘንድ ወታደሮችን ላከ። በአመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመር። አንዱ አምልጦ ሸሽቶ ወደ ጌታው ሄደ፣ ሁለተኛውም በሰማዕትነት ሞተ ይላል። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሱ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ ይላል። አይክፉነት የሳኦልና የዳዊትን ታሪክ ያሳስበናል። ታሪክ ሳኦልና ሳኦል ይለያያሉ። ሳኦል ማለት ነው ሳውል ማለት ጳውሎስ ነው። ሳኦል ማለት ደግሞ ከዳዊት በፊት የነበረ ንጉሥ ነው። የሚገርመኝ ነገር ሰውዬ ከአህያ ጠፍቶት አህያ ፍለጋ ሳለ ነው እንግዲህ ለእስራኤል ገዥ እንዲሆን እግዚአብሔር የመረጠው። 40 ዘመን ንጉሥ ሲሆን የፍልስጤም ንጉሥ ወይም ደግሞ አዛዥ ወይም ገዥ ማነው? ጎልያድ ነው። እና ጎልያድ አጥር ነቅላለሁ፣ ሀገር ወራለሁ፣ ሰራዊት እገላለሁ፣ አንተን ማርካለሁ፣ ህዝብህን ደግሞ እንዲያስተዳድራለሁ እያለ ይፈክራል። እና ከዕለታት በአንድ ቀን ዳዊት በድንጋይ ወረደና ማንን ነው? ጎልያድን ገደለ። የእስራኤል ቆነጃጅት 40 ዘመን የገዛቸው ሳኦል ሺህ ገዳይ አሉ። 40 ዘመን ያስፈራራቸውን ጎልያድን የገደለውን ዳዊት ደግሞ እልፍ ገዳይ አሉ። ይህን እያሉ ሲዘምሩ ሳኦል ምን አለ? ተቆጣ፣ አኮረፈ። እንዴት አሁን የመጣ ኩታራ ሕፃን እልፍ ገዳይ ይባላል? እኔ 40 ዘመን ያገለገልኩኝ 1000 ገዳይ ይባላለሁ አለና ዳዊት መሞት አለበት አለና በዳዊት ላይ ጦር ወረወረ። ለዚህ ነው አንድ ቀን ግን ዳዊት ዋሻ ውስጥ ተቀምጦ እንዳለ ሳኦልን አገኘ። የዳዊት ወታደሮች ምን አሉት? ጠላትህን በእጅህ እሰጣለሁ ብሎ እግዚአብሔር የነገረህ ዛሬ ነው፣ ወይም ምታው ወይም እኛ እንምታው ፍቀድልን አሉት። ዳዊት ግን ምን አለ? እግዚአብሔር በቀባው ላይ እጄን አላስቀምጥም አለ። ዛሬ ግን እግዚአብሔር በሾመው በካህናት ላይ፣ በዲያቆናት ላይ፣ በባሕታውያን ላይ የትውልዱ ጉልበትና ኃይል መለኪያ ሆናለች ቤተክርስቲያን። ቤተክርስቲያን እየተቃጠለች፣ ምዕመናን እየተገደሉ፣ ካህናት እየተገደሉ የምናይበት ዘመን፣ ውለታ የማይከፍል ትውልድ ማለት ይሄ ነው ማለት ነው። እና ዳዊት ግን ምን አደረገ? ከካባው ላይ ቆርጦ አስቀረና ወጦ ሲሄድ ተከተለው። ሳኦል ነው ምን አርጌ ነው የምታሳድደኝ? ጠላት ስለገደልኩኝ፣ ነፃነትህን ስላወጅኩልህ፣ መልካም እንቅልፍ እንድተኛ፣ መልካም እረፍት እንድታርፍ ስላደረግኩ እኔ ምን አደረግኳል? ዛሬ እግዚአብሔር በቀባው ላይ ኃይሌን አላስቀምጥም አልገልም ብዬ ነው እንጂ እኮ እግዚአብሔር በዚያ በዋሻ ውስጥ አሳልፎ ሰጥቶ የነበረ ይዋልና ካባውን አሳየው። ሳኦል ምን አለ?
መጥፎ ነገር በማድረግ ፈንታ መልካም አድርገህልኛልና በመግደል ፋንታ ትተወኛልና አንተ ከኔ ይልቅ ጻድቅ ነህ አለ። አያችሁ፣ በጎነት መናገር መመለስ ተብሎ ማለት ነው። ወስዶ ሊያገባት ፈለገ። ከንጉሱ ወታደሮችም አንዱ ንጉሱ ያሰበውን በጽሙና ነገራት። እርሷም ይህንኑ ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጣ፣ ወደ ሌላ አገር ሄደች። ሁሉም ክፉ አይደለም፣ ሁሉም ደግሞ ደግ አይደለም። ሀገራችን የገጠማት ይህ ነው። አሁን ኢትዮጵያ ላይ ሁሉም ደግ አይደለም፣ ክፉ በዝቷል። ሁሉም ደግሞ ክፉ አይደለም፣ መልካሞችም አሉ። የሚገልም አለ፣ የሚያድንም አለ፣ የሚያሳድድም አለ፣ የሚሰበስብም አለ፣ የሚያጣላም አለ፣ የሚያስታርቅ አለ። ግን ሀገሯ ላይ የበዛ ክፉ ነው። ክፉን ይቀንስልን መድኃኒዓለም። ንጉሱም ከእርሱ የሆነውም የመኮንኑንም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል ብሎ ይናገራል። ይሄ ከዚህ በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት። ወደ ሮሜም ንጉስ አቀረቡት። ንጉስም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም ይላል። አየው፣ ክርስቲያኑ ንጉስ የተማረከው ሰው ክርስቲያን እንደሆነ ባወቀ ጊዜ የተላከ የተገደደ እንጂ አስቦ የመጣ እንዳልሆነ አውቆ አልገደለውም፣ ተወው፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ የመርዶሳውያን አገሮች ሁሉ ላይ ገዥ አድርጎ ከክብር ላይ ክብር ሾመው። አየው፣ በጎነት። ይሄ ሁሉ የማን ነው? እግዚአብሔር ነው። እግዚአብሔር አሻጋሪ፣ እግዚአብሔር አዳኝ ስለሆነ ማለት ነው። ክብር ይግባውና በጌታችን በኢየሱስ ክርስቶስም ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት አገር ደረሰ። ሚስቱን በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም ይላል። ይሄ የተክለ ሃይማኖት የጻድቁን ታሪክ ስንመለከት እንዲህ አይነት ታሪክ እግዚአብሔርና ጸጋ ዘአብን ምን ለማድረግ ታስቦ እንደነበረ እና ያን ሁሉ ነገር እግዚአብሔር ምን እንዳደረገ የገብረ መንፈስ ቅዱስን እና የአቅሌስያ የቅዱሳንን ታሪክ ስናስባቸው ጉዞ አልጋ ባልጋ አይደለም። ብዙ መከራ ነበር። እንትናን የምንውሰደው አብርሃም እንውሰድ። አብርሃም ከሳራ ጋር ወደ ጌራራ በወረደ ጊዜ ቀምቶት ነበር አቤሜሌክ ንጉሥ። ግን እግዚአብሔር ምን አለ? በነቢዩ ሚስት ምክንያት አንተንም ሕዝብንም ትጠፋለህና አብርሃም ጻድቅ ነው፣ ነቢይ ነው፣ ይለምንላል። ሚስቱን መልስ ነው ያለው። ሚስቱን የአብርሃምን የጻድቁን የነቢዩን ሚስት እንዳትወስድ ይልቁንም ለአንተ ይጸልይልሃል መልስለታል። ከዚያ ጠራና እህቴ ናት አላልክም? ያው እህቴ ናት፣ የአንድ አያት ልጆች ነን፣ ነገር ግን አሁን ሚስቴ ናት። በቃ ሚስትን ውሰድልኝ ጸልይልኛል። አየሁ፣ ከዚያ ውጦ ነው ይስሐቅ እንዲገኝ ያደረገ እግዚአብሔር አሻጋሪ ስለሆነ ማለት ነው። መርቆሬዎስ ወዳለበት አገር ደረሰ። መርቆሬዎስም ሚስቱም ልጁም ወደ መርቆሬዎስ ሚስቱና መርቆሬዎስ ማለትም ልጁና ሚስቱ ወዳሉበት ደረሰ። ምኑ ነው? ገዥ ነው ማለት ነው። በቤተክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም ነበር። እሷ ግን ሰገደችለትና ባሏን አገኘች፣ ልጇንም ይዛ ማለት ነው። በአንዲት ዕለትም እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጣ፣ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቅሁ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት፣ ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። የጠፉትን የሚያገናኝ እግዚአብሔር የቸርነት አባት ነው። እግዚአብሔርን አመሰገኑት ይላል። የእንግዳ ማረፊያ ቤት ቤተክርስቲያን እዛው አካባቢ ላይ የእንግዳ ማረፊያ ቤት አለና በእንግዳ ማረፊያ ቤት እንዲያርፉና ድካማቸውን እንዲያስወግዱ ይህም ሁሉ ላደረገ ለእግዚአብሔር ምስጋና እንዲያቀርቡ የጠፉትን የሚሰበስብ የተለያዩትን አንድ የሚያደርግ የተራቡትን የሚመግብ የታረዙትን የሚያለብስ ተስፋ የቆረጡትን ወደ ተስፋ የሚመልስ እግዚአብሔር እንደሆነ እግዚአብሔርን እያመሰገኑ በአንድነት እንዲኖሩ እግዚአብሔር ስላደረጋቸው የእንግዳ ማረፊያ ቤት ቤተ ክርስቲያን
ነበረችና እግዚአብሔርንም እያመሰገኑ በአንድነት ኖሩ። እግዚአብሔርም አይለያቸው ነበረ። ከዚህ በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፋንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነቱን በተሾመ ጊዜ ያገጸ ከልብ ከእሱ ጋር ነበር ይላል። ያ ከአውሬነት የቀየረው የለወጠው ከሕፃንነቱ ጀምሮ እስኪያድግና ሹመት እስከሚያገኝ ድረስ አንዱ በዚያ በክፉ ሰው እየተገሏል፣ አንደኛው ግን መርቆሬዎስን አልተለየውም ይኖት ነበር እና ወደ ጦርነትም አብሮት የሚወጣ ሆነ፣ አብሮት የሚያገለግል ሆነ፣ የሚያነጋግረው ሆነ፣ የሚጠብቀው ሆነ ይላል። አውሬው እኮ ነው። ለመዋጋት በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግስት ሰዎችም ከፍ ከፍ አለ። እንደዚህ ነው የሚለው ምንድነው? ልበ አምላክ ዳዊት ፈረሰኞቹ በፈረስ ባለሰረገላዎችም በሰረገላ ባለኃይሎችም በኃይላቸው ይመካሉ፣ እኛ ግን ከፍ ከፍ በሚያደርገን በእግዚአብሔር እንመካለናል አይደል? ደግሞ የሐናም መሳብዔ ምን አለች? ዘሰነ ይትመካ ይትመካ በእግዚአብሔር፣ የሚመካ ቢኖር በእግዚአብሔር ይመካ አለች። እመቤታችን ደግሞ ምን አለች? አይቤዮም ለትሑታን፣ ትሑታንን ከፍ አደረጋቸው። አጽገቦም በረከቱ ለሩባን፣ ሩባንን በረከቱ አጠገባቸው የተራቡትን። ወፈንሆሙ ወራቆሙ ለብዑላን፣ ባለጸጎቹን ባዶቻቸውን ሰደዳቸው። ኃይለኛ ነን የሚሉትን ኃይላቸውን ሰበረ ነው የሚለው። እንዲህም ሆነ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም በርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊትን ሰብስቦ ወጣ። እነርሱ ግን እንደ ባሕር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ። ይህን ሕዝቅያስን ማየት ነው። ሕዝቅያስ ሰናክሬም ምንድን ነው ያለው? ሃይማኖት አለኝ፣ እግዚአብሔርን አመልካለሁ፣ እግዚአብሔር ከኔ ጋር አለ እያልክ በማይታይ አምላክ ታመልካለህ፣ በሚታይ ሰራዊት አትመካም። ስለዚህ እኔ ግን አጥርህን አፈርሳለሁ፣ ሰራዊትህን እማርካለሁ፣ ሕዝብህን እገዛለሁ ብሎ ሲልክበት ይህን ደብዳቤ ወደ እግዚአብሔር ገለጠው ይላል። እግዚአብሔር ወይ ለዚህ ደብዳቤ መልስ ስጥ አለና ወደ ጦርነት ጀምሬ ሕዝቤን አላስወጋም፣ ሰራዊቴንም አላስጨርስም፣ ኃይልም ብርታቴም አንተ ነህ ብሎ ለእግዚአብሔር ሲሰጥ ኢሳይያስ ምን አለው? ጠላትህ ድል ይሆንልሃል፣ አሁንም ደግሞ ወደ እግዚአብሔር ጸልይ እንዳትፈራ ብሎ ለሕዝቅያስ ነገረው። የእግዚአብሔር መልአክ ቅዱስ ሚካኤል ወረደና 185 ወታደር በአንድ ጊዜ አመድ አድርጎ በተነና ሕዝቅያስን ነፃ ወጣው። ይህ ነው የሆነው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔር መልአክ በውጊያው ውስጥ አየሁት፣ የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረግክ ጊዜ ፈጣሪ እግዚአብሔርን አስበው። ጠላት መጣበት በቅዱስ መርቆሬዎስ እና መልአኩ ደግሞ በፊቱ ላይ መጣ። አየሁ መልአኩ። ይሄ መጽሐፈ ኢያሱ ምዕራፍ 5 ላይ ቅዱስ ሚካኤል ኢያሱን ሊረዳው በመጣ ጊዜ ኢያሱ ሰው ተመስሎ አየው። ሲያዩ ምን አለ? ከእኛ ወገን ነህ? ከሌላ ወገን ነህ? ከጠላት ወገን ነህ? ከማነህ ሲለው፣ አይ እኔ ከማንም ወገን አይደለሁም፣ ነገር ግን ልረዳህና አማሌቃውያን ድል እንድታደርግ ላደርግ መጥቻለሁ አለው። እንደተባለው ኢያሱ ከቅዱስ ሚካኤል ጋር ሆኖ አማሌቃውያን ድል አደረገ ማለት ነው። ይህንን ያየ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍን በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላትህን ድል ባደረግክ ጊዜ ፈጣሪህን እግዚአብሔርን አስብ። ጠላት ድል የሆነ ከእግዚአብሔር እንጂ ከአንተ ኃይል አይደለምና። ዳዊትን ማሰብ እኮ ነው። አሚሃ ወርቀ በኃይለ እግዚአብሔር ወፀኩ ውስተ ፍጽሙ፣ በጠጠር ግንባሩን አልኩት፣ በእግዚአብሔር ኃይል ጠላት ወደቀ፣ አለቀ። ክብር ለእግዚአብሔር መስጠት እኮ ነው በእግዚአብሔር። ምክንያቱም እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው ከንቱ ነው። እግዚአብሔር ያነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሐናጺው ዝም ብሎ ይደክማል ይላል። ስለዚህ ሁሉን ነገር ለእግዚአብሔር መስጠት ይገባል ማለት ነው። ጠላቶችን ምንድነው? ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳህ አለው ይላል። ትልቁ ችግራችን ይሄ ነው። እንግዲህ እኛ እግዚአብሔር ብዙ ነገር አድርጎልናል። ያጣነው ነገር የለም። ያጣነው እግዚአብሔር ማመስገን ነው። የእግዚአብሔር ስም መጥራት ነው ያጣነው። ጦርነቱም ከተፈጸመ በኋላ ንጉሡ ዳኪዎስ ለጣዖቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም
ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን በማሳረግም እንዳልተባበረ አስረዱት ይልና በዚያን ጊዜ ንጉሡ መልክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያመጣ የኔን ፍቅር እንዴት ተውህ አለው ይለናል። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። አናንያ፣ አዛርያ፣ ሚሳኤል መጡ። ናቡከደነጾር ሜዳው ላይ ጣዖት አቆመ። ድግስ ደገሰ። መኳንን ጠራ፣ ሰራዊቱን ጠራ። ሁሉም የጣዖት ምግብ ተመገበ። ሁሉም ለጣዖቱ ሰገደ። ሁሉም ጣዖቱን አመለከ። 3 ወጣቶች ግን አልመጡ ነበረ። ተጠሩ፣ መጡ። አምልኩ ተባሉ። አምላከ ከሂኢን አመልክ፣ አምላክህን አናመልክም። ያንተ አምላክ አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለመያው። ያንተ አማልክት አፍንጫ አላቸው አያሸቱም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይሄዱም፣ እጅ አላቸው አይሰበስሙም፣ አሻንጉሊት ናቸው። አሻንጉሊት አናመልክም። እኛ አምላካችን በሰማይ ያለ እግዚአብሔር እወቅ። ደግመ ደጋግመ እኛ ለአንተ አምላክ አንሰግድም፣ ለአንተ ጣዖት አንጸዋም፣ የምናመልከው የምንሰግድለት አምላክ አለ ብለው እምቢ አሉ። በሃይማኖት ጸኑ ይላል። ይሄ የገጠመው በዚያንም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡት አዘዘ። በዱላ ደበደቡት። ምን ይደንቃል! የማቴዎስ ወንጌል ምዕራፍ 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገርፎ የለ 6666 ግርፋት ተገርፏል። ማን? ኢየሱስ ክርስቶስ። በልምጭ እንዲደበድቡት አዘዘ ይላል። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። እስጢፋኖስ የድንጋይ በረዶ በሰውነቱ ላይ፣ ቅዱስ ጊዮርጊስ መጀመሪያ ገረፉት። ከዚያ ቀጥለው በመጋዝ ፈጩት። ከዚያ ቀጥለው በሰይፍ ቀጠቀጡት። ከዚያ ቀጥለው በምጣድ ቆሉት። ከዚያ ቀጥለው በሙቀጫ ወቀጡት። ከዚያ ቀጥለው በደብረ ኤልያስ ተራራ ዘሩት። ነገር ግን በእግዚአብሔር ጥበብ መልሶ ስብስብ አለና ለዘሩት ሰዎች እናንተ ደህና አላቸው። በዚያን ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ በብረት መሳሪያ አስሮ ላከው ይለናል። እዛ አካባቢ ያሉ ሰዎች እንዳይነሱበት ወደ ሌላ ቦታ አጋዘው ይላል። ያው እንደ ዮሐንስ ወንጌላዊ ለምሳሌ ያው በደሴት ተፈጥሮ የታሰረው አይደለም። በዚያ ሆኖ ግን እግዚአብሔርን ያመሰግን ነበር። ራእይ ጻፈ፣ 3 መልእክት ጻፈ፣ 1 ወንጌል፣ 5 መጻሕፍትን ጽፎልናል። ነገር ግን መከራውን ስንመለከት ከባድ መከራ ነው ያሳለፈው ዮሐንስ ወንጌላዊ። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሡ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ ይልና የማይጠፋ ሰማያዊ አክሊልንም ተቀዳይቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት ብሎ እንደውም እግዚአብሔር ታላላቅ የሆኑ ድንቆችን ተአምራትንም በውስጣቸው አደረገለት ይላል። ከተአምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፉበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ ይልና ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችን ሰደበ። ቅዱስ ባስልዮስንም አሰረው። በዚያም በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉ ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወቅቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ደነነ ስዕል ከመሆ ዘይብል ይላል። ወዲያውኑ ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲ ኡልያኖስ እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ቀተልኳኑ ነው። ያን ጊዜ አዎን እንደሚል ስዕሉ ራሱን
ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህ ቅዱስ መርቆሬዎስ ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበር። የእስላሞችን ሕጋቸውና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን ክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓዱን ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ይመለከቱ ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህን? 3 አማልክትንም የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያም የተፈረደበትን እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም። አንድ አምላክን እናመልካለን። ይኸውም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቅሉ ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንም ራሱን ጻፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያን ጊዜ ራሱን በሰይፍ ቆረጠው፣ ስጋውን ከእሳት ማንደጃ ውስጥ ጨመረው። ከዚህ በኋላ እሱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሱም ወታደሮች እየጠበቁ 3 ቀን ኖረ። ከዚህ በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉስ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ለኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ እሳት ይህም አሳች ሰው የተናገረውን ተው፣ በልብ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያትም መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገሩ። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅና ዲናር ሰጠው። ለወዳጆቹም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱ ቆሞ ትድን ዘንድ ናና ተከተለኝ አለው። እንዲህም 2ኛና 3ኛ ገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ስተውት ሄዱ። ከእሳቸውም ጋር የሚጓዝ መስሏቸውና በተነሱም ጊዜ ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ ይለናል። የኅዳር 25 ቀን ስንክሳር። በዚህን ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። መጣ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግዳጅ ከግመል ላይ የወረድኩ ባልንጀሮች ትተውኝ ሄዱ አለው። ባለፈረሱም ና በኋላዬ በፈረስ ላይ ተፈናጠጥ አለው። በዚያንም ጊዜ ወደ አየር በረረ። በምስር ሀገር ወዳለች ቅዱስ መርቆሬዎስ ቤተክርስቲያን እንደ ዓይን ጥቅሻ ደረሰውና እንደተዘጋጀች ከውስጧ አስገባው። ከፈረሱም ላይ ወርዶ በዚያ አቆሙ። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑን መጋቢ በሌሊት በመጣ ጊዜ ቤተክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ድንግጦ
ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይቺ ቦታ የማን ናት አለው። የቤተ ክርስቲያኒቱ መጋቢም ይቺ በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አይሃለሁ። ከዚህም ምን አመጣህ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋም? በዛሬው ሌሊት በእገሬ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ። ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርሁ አይደለምን? የምትናገረውን አታውቀውምና። የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስም ከሃዲዎች ጽኑ ስቃይ አሰቃይተው የገደሉት ክርስቶስን በመንግስቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋል። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በእገሌ በረሃ የታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየዋት የወርቅ መታጠቂያ ይችላል። ስማይ ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን ማስተምሮ እግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠምቀው። ከዚህ በኋላ ወደ ነቢያት መቃብር የሄዱ እሊያ እስላሞች በአንድ ወራት ደረሱ። ዘመዶቹም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገሩ። አባቱን በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲህም ቤተሰቦች ሁሉ 40 ቀኖች ያህል አለቀሱ። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህንን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆችም ሄዶ እንዲህ ብሎ ነገራቸው፣ ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህን የሰራው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው ይላል። ክብርና ምስጋና ለስሙ። ይህንም ሲል ታላቅ ስቃይን አሰቃይተው ከጨለመ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ ላይ እየደፉ የቤት ጥራጊም እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከልቅሷን ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይህ ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄደ፣ ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን በአየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነው አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር አገር ወዳለች ቤተክርስቲያኑ የ22 ቀን መንገድ እንደ ዓይን ጥቅሻ አድርሶ ከውስጧም እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡ ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን እንድሰራ ታዝልኝ ዘንድ እሻለሁ አለው ይለናል። ንጉሡም በአስቸኳይ እንዲታነጹለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ልሳናትንም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም ይሄ አባት አረፈ ይለናል። በአጭሩ ቅዱስ መርቆሬዎስ
የተጋደለና በተጋድሎቱ ደግሞ በጣም ውጤት ያመጣ ይልቁንም ደግሞ ተጋድሎቱን ፈጽሞ በዳኪዎስ ንጉሥ አንገቱን በሰይፍ የተቆረጠ ኅዳር 25 ቀን ዕረፍቱ ነውና ይልቁንም ደግሞ በእሱ መቆረጥ የቅዱስ መርቆሬዎስ የወንጌል አገልግሎት እንደማይቋረጥ እግዚአብሔር ሲያመለክት የቅዱስ መርቆሬዎስ ፈረሱ እንደገና ተነስቶ ወንጌልን እንዳገለገለና ጠላትንም ደግሞ እንዳሸነፈ የተማርንበት ነውና የሰማዕቱ የቅዱስ መርቆሬዎስ በረከት እንዳይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን።